ታርግልኝና በጣም ሁሉ ጊዜ አንደኛ ወጣች የምትባለው ሴት እኔ አምራኛ ታውቃለህ ቀንህ በሙሉ ባየኸው መረጃ ተቃውሶ ከዛ በኋላ እንዴት ነው የሚቀጥለውን ስራ የምትሰራው? ስለዚህ ማቆም እንችላለን ብዬ ነው ማስበው ነው። በነገራችን ላይ ውጩ ያለውን አካባቢን መግዛት የምንችልበት ጉልበት ምንጭ እኛ ውስጥ ነው ያለው። አሁን ላይ የገባኝ ነገር ግን ዓለምን የመቆጣጠር ብቃት የለንም። የሆነ ሰው እንደዛ እንዳያረግ የሆነ ሰው እንደዛ እንዳያስብ ማድረግ አንችልም። ግን እንደው ቢያንስ ለራሳችን ስሜት እንዴት ነው ሪስፖንሲቢሊቲ ማን ወስደው? ዘለ እንግዲህ ዛሬም በሌላ ፕሮግራም ተገናኝተናል። እኔም እንደዚህ ደስ ብሎኛል። በጣም ደስ ይላል። ዛሬ ደግሞ በጣም የኔ ፌቨራይት የሆነውን ቶፒክ ነው የምናወራው። ኦኬ ፌቨራይት ያለው ነው ምንድነው አትልኝ? በጣም ኦልሞስት ሁሉንም ሀሳቦች ተወጃቸዋለሽ? በጣም ነው የምወዳቸው። በጣም ስለምወዳቸው ነው ማወራቸው። ዛሬ ብናወራበት ብዬ ያሰብኩት ርዕሰ ጉዳይ ከውስጥ ወደ ውጭ ስለመኖር ነው። ብዙ ጊዜ ዓለም ያስተማረን ነገር ከውጭ ወደ ውስጥ መኖርን ነው። ለምሳሌ ለደስተኝነታችን ሁሉ ጊዜ ተጠያቂ የምናደርገው ውጫዊውን አካል ነው። ውጩ ሲስተካከል ነው ውስጣችን የሚስተካከለው። ስለዚህ የተረጋጋ መንፈስ ውስጥ መሆን እጅግ በጣም ከባድ ነው። አሁን ላይ የገባኝ ነገር ግን ዓለምን የመቆጣጠር ብቃት የለንም። የሆነ ሰው እንደዛ እንዳያረግ የሆነ ሰው እንደዛ እንዳያስብ ማድረግ አንችልም። ግን እንደው ቢያንስ ለራሳችን ስሜት እንዴት ነው ሪስፖንሲቢሊቲ ማን ወስደው? እንዴት በራሳችን ላይ እንሰልጥን የሚለው ምናልባት ሊያስኬደን ይችላል። ምክንያቱም እኛ የኛ ብቻ አይደለንም። ኦፍ ኮርስ እኛ የዓለም ነን፣ እኛ የአካባቢ ነን፣ እኛ የሁኔታ ነን፣ እኛ የጊዜ ቦታ የብዙ ነገር በእርግጥም በስጋ በጊዜና በቦታ ውስጥ እስካለን ድረስ እነዚህ ነገሮች አይነኩንም። ከነዚህ ነገሮች ራሳችንን ነጥል ምናምን የሚባል አይሰራም። ሪያሊቲ ነው። ግን በዛ ውስጥ ሁሉ እንዴት ራሳችንን የተሻለ ማድረግ እንችላለን? ከነዛ ሁሉ ነገሮች ራሳችንን እንዴት ሪዘርቭ ማድረግ እንችላለን? አይ ቲንክ እንደዛ ነው። እና በእርግጥ ሁኔታን ካመንነው ሁኔታ አደገኛ ነው፣ የሚነግረንም አደገኛ ነው፣ ጫናውም ቀላል አይደለም። እንደገና ሌሎች ሰዎችን ለመለወጥ ማሰብም በግማሽ ፐርሰንት ሞኝ የሚያስብል ነው። ሰዎች ሁሉ የራሳቸው ስለሆኑ ማለት ነው። ስለዚህ ባሉት ነገሮች ውስጥ ሁሉ ራሳችንን መለወጥ፣ ራሳችንን በራሳችን ላይ መሰልጠን እና ራሳችንን ከነገሮች ሁሉ መጠበቅ የኛ ሚና፣ የኛ ድርሻ፣ የኛ ኃላፊነትም ጭምር ነው። ይህንን በመረዳት ውስጥ ነው እንግዲህ አድማጮቻችን እስከመቼስ በነገሮች እያሳበብን እስከመቼስ በውጭ በሁኔታ እያሳበብን እያላከክን የምንኖረው? ኦፍ ኮርስ ሁኔታ ላይሞላ ይችላል፣ አይሞላምም። ግን ባልሞላው ውስጥ ጎዶሎ ሆነን እስከመቼስ? ኤግዛክትሊ ማለት ከሰበቦች በላይ ለመሆን መሞከር። ቴንክ ዩ። ሰበብ አለ እኮ። ለምሳሌ አንድ ስራ ልትሰራ ስትሞክር ብድር ላታገኝ ትችላለህ። ቅድም እንዳለው ሰዎች ላያበረታቱ ይችላሉ፣ ጓሄድ ላይሉ ይችላሉ። ያ ሰበብ ሊያቆምህ ከቻለ እኛ አሁን የለም እያል ነው አይደለም። ከነዚህ ምክንያቶችና ከሰበቦች በላይ መሆን ካልቻልክ እጅግ በጣም ከባድ ነው። ምክንያቱም በመግቢያችን ላይ እንዳልነው ውጫዊውን ዓለም የመቆጣጠር አቅም የለንም። ከውስጣዊ ከኢሞሽናችን ጋር ብታይ በየቀኑ ስንውል ምንድን ነው የምንለው? አካል ያናደደኝ፣ አቃጠለኝ፣ አበሳጨኝ። ስለዚህ በምትሄድበት ሁሉ በነገሮች ሁሉ ውጭ ባየኸው ነገር በሙሉ ሰላምህ እየተወሰደ ከሄደ እንዴት ነው ሰርቫይቭ ማድረግ የምትችለው? ለምሳሌ አሁን አንዳንዴ ምን ይገጥመኛል፣ መንገድ መኪና ስትነዳ በጣም አጓጉላ ነዳድ የሚነዳ ሰው ልታይ ትችላለህ። መግባት በሌለበት ቦታ ሊገባ ይችላል፣ መጥፎ ቃል ሊናገርህ ይችላል። አሁን ይሄን ጀስቲፋይ ያደረግ ነው አይደለም፣ ትክክል ነው አይደለም። ግን እሱ የወረወረው መጥፎ ቃል አንተ ውስጥ ሰርጾ ያንተን ስሜት አበላሽቶ ቀንህን እንዲነጥቀው ትፈቅዳለህ ወይስ አትፈቅድም? ራይት። ትልቁ ፖይንት እሱ ነው። እንግዲህ ይህም በስፔሲፊክ ትንሹ አስፔክት አየነው እንጂ ይቀጥላል። ሶሻል ሚዲያ ላይ የሆነ በጣም ከባድ ዜና ታያል። ዛሬ መረጃ ምን ነው ዘመን ላይ ያለ ነው።
ኢቭን እውነት ይሁን ውሸት እንኳን አናውቅም። ሶ ቀንህ በሙሉ ባየኸው መረጃ ተቃውሶ ከዛ በኋላ እንዴት ነው የሚቀጥለውን ስራ የምትሰራው? ስለዚህ ማቆም እንችላለን ብዬ ነው ማስበው። እኔ ለምሳሌ የሆነ ነገር ተበላሸብህ፣ መበላሸቱ ደስ ይላል አይልም፣ ግን ከዛ የመውጫ መንገድህ አክሴፕት ማድረግ ነው። በቃ ትቀበላለህ። ግን የሆነው ነገር የኔን ስሜት ቀኔን ሊነጥቀኝ አይችልም፣ ቢያንስ ስሜቴ በእኔ ቁጥጥር ውስጥ ነው መሆን ያለበት ብለህ ማሰብ አለብህ። ስፔሲፊካሊ ለአድማጮቼ እንዲገባቸው ብር አጣ ወይ የቤት ኪራይ አጣ ልበል፣ በጣም ከባድ ነው እንግዲህ አሁን ካለው ሲቹዌሽንም ጋር ስለሚሄድ ኑሮ በጣም ከብዷል። እና እንግዲህ ይሄ ውጫዊ ምክንያት ነው አይደል? ውጫዊ ምክንያት መጣ። ሶ የትኛው ነው የሚበጅህ? በዛ ሁኔታ ውስጥ ሙሉ አንተነትህን አተህ ስትነጫነጭ፣ ስትበሳጭ፣ ስታለቅስ መዋሉ ቤት ኪራይ ይከፍላል? አይከፍልም። ምናልባት ቤት ኪራይ መክፈያ ገንዘብ ማምጫ መንገዶችን እንደሚዘጋብህ፣ ምናልባት ትታመማለህ፣ ከዛ ከስራ ትቀራለህ፣ ከዛ እየባሰ 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 ነው የሚሄደው። እውነት ነው። ቤት ኪራይ ያታል፣ በቃ ተቀብለሃል። ሶ ምናልባት ይሄ ሲቹዌሽን የበለጠ እንድትሰራ ሊገፋ ሊሆን ይችላል የመጣው፣ አቅምህን ከፍ እንድታረግ ቅድም እንዳልነው ማለት ነው። በቃ ስለዚህ የሆነ ሴናሪዮ ሲቹዌሽን ነው በህይወትህ ውስጥ እንትን ያለው። ሶ አክሴፕት ስታረገው ከራስ ጋር ትሆናለህ፣ ሰላም ትሆናለህ። መጀመሪያ ቼክ አድርግ። ልክ ከራስ ጋር ስትሆን ምናልባት የቤት ኪራይ ልትከፍል የምትችልባቸው ሁኔታዎች ይታዩሃል፣ ማየት ትችላለህ። ይሄ ማለት የክሪኤቲቪቲ የፈጠራ አቅምህ ይጨምራል። ከችግሩ በላይ ራሳችን በላይ መሆን ነው። አሁን አፌክት አያረገንም ሳይሆን ግድ በቃ ያለው መፍትሄ እሱ ነው። ስለዚህ ምናልባት ኤክስትራ አወር መስራት ሊኖርብህ ይችላል። የሆነ ሰው መጠየቅ ካለብህ ብቻ ኦፖርቹኒቲዎች ቁልጭ ብለው የሚታዩህ መንፈስህ ሲሰክን ነው። ምን የሚባል ነገር አለ? አሁን በወንዝ በኩል ስታልፍ በጣም በወጀብ ላይ ያለ ወንዝ ምስል እንኳን አያሳይም። ወንዝ ግን በጣም ሲረጋጋ ኩልል ሲል እንደ መስታወት ራስን ያሳያል። ሰው ነገሮችን ማየት የምትችለው ኦፖርቹኒቲዎችን ማየት የምትችለው አክሴፕት ስታረግ ነው። መቀበል ስትችልና እዛ ጋር ፖስት ስታረገውና ኤክስተርናሊ የመጣው ፎርስ ውስጥህን ሰላምን እንዳይነጥቅህ ህይወትህ እሱ ብቻ እንደሆነ ያስመስልብናል እኮ አንዳንዴ። በቃ አለቀልኝ አበቃልኝ ብለህ መኖርህን ረስተህ ብርድ ልብስ ተጠቅልለህ የየ የምንልባቸው በጣም ብዙ ነገሮች ከውጩ ይመጣሉ። ያ ማለት ተቆጣጠረ ማለት ነው። በጣም የሚገርመው ከዚህ ጋር ምን ገባኝ መሰለሽ፣ አንድ የአንስታይን የሪላቲቪቲ ኮንሴፕት አለና ስለ ጊዜ ያወራል። ጊዜን በጊዜ ውስጥ ሆነን ስናየውና ጊዜን ከጊዜ ውጭ ሆነን ስናየው ይለያያል ይላል። ሙሉን የጊዜን ገጽታ ማየት የምንችለው ከጊዜ ውጭ መሆን ስንችል ነው። እዛው ጊዜ ውስጥ ሆነን ግን የጊዜን ለምሳሌ አሁን ይሄን ስቱዲዮ ሙሉን ማየት የምንችለው ቤት ውስጥ ሆነን አይደለም። ሙሉን ማየት የምንችለው ከቤቱ ውጭ ሆነን ነው፣ ከስቱዲዮ ውጭ ሆነን ነው። እና ያለንበትን ችግር በችግር ውስጥ ሆነን ማየት አንችልም። ችግሩን በፈጠረው አስተሳሰብ ችግሩ አይፈታም አይነት ነገር ማለት ነው። ስለዚህ ከችግሩ በላይ ወይም ከችግሩ ውጭ መሆን የምንችልበትን እድል ለራስ መፍጠር አሁንም በውጭ ባለው ነገር እንዳንዋጥ፣ እንዳንነዳ፣ እንዳንጋለብ የመጠበቅ አቅም እንዲኖረን ያስችለናል ማለት ነው። በሌላ መልኩ ካየነው ቅድም ያልሽው ማቅለል ነገሮችን መቀበል መቻል ፕሮብሌም ችግርን የመፍታት አቅማችን እንዲጎለበትም የማድረግ እድል አለው። አንዳንዴ መቼም ሊለወጥ የማይችል እንደገና ከኛ ስልጣን ውጭ የሆነ ኤክስተርናል የሆነ ውጫዊ የሆነ ነገር፣ ምክንያቱም ያ ስልጣን የለንም፣ እንደዚሁም ያለፈ ነገር፣ እነዚህ ነገሮች አቅልሎ በመቀበል ውስጥ ለራሳችን ችግሮችን መፍታት የምንችልበትን እድል እንድናገኝም ይረዳናል ማለት ነው። በሌላ መልኩ ካየነው ሁልጊዜ በራስ ላይ መሰልጠን በእነዚህ ነገሮች አታክ እንዳንደረግ እንዳንጎዳይ ማድረግ እድል አለው ማለት የማይነካ ፓርት ሊኖረን ይገባል ብዬ እኔ አስባለሁ። ሰንበዲ ስለጮኸ ነገሮች ስለተገለበጡ ነገሮች የሆነ ነገር ድፍትፍት ስላሉ ምናምን ያ ወጀብ ይዞ ሊሄድ ልንፈቅድለት አይገባም። አንተሽ ዲሆነ ማለት ማንንም ሊነካው የማይገባው እኛ ውስጥ ያለ ለምሳሌ የውስጥ ሰላም
ደግሞ ነንም አይደል ኢሴንሳችን እንደዛ ነን። ዲዛይን አደራረጉም የአምላክ አሰራሩም እንደዛ ነው እና እንደው ግልብ ኦፕን መሆን የለብንም። የመጣው ሁሉ ስሜታችን ከፍ አንዴ ዝቅ ምናምን የሚያደርግ ልክ አስፋልት ላይ እንደወደቀ ላስቲክ ንፋስ ወደ ነፈሰበት መሆን የለብንም። ያንን እንዳንሆን ከሚረዱ ነገሮች መካከል አንዱ ደግሞ በራስ ላይ መሰልጠን። በነገራችን ላይ ውጩ ያለውን አካባቢን መግዛት የምንችልበት ጉልበት ምንጭ እኛ ውስጥ ነው ያለው። እኛ ውስጥ ያለው ውጩን መግዛት አካባቢን ሁኔታን ማስተዳደር የሚችለውን ጉልበት ማምጣት የሚችለው ደግሞ እኛ በራሳችን ላይ መሰልጠን ስንችል። ራስን ማሸነፍ ዓለምን ለማሸነፍ አይነተኛ ሚና አለው ተብሎ በብዙ ተሞክሮ ውስጥ ባለፉ ሰዎች እንደተማርነው ሁሉ በውጩ በሚፈጥረው ነገር ላይ ሁሉ ለውጥን መፍጠር የምንችለው እኛ ውስጥ ለውጥን መፍጠር ስንችል ማለት በራሱ ላይ መሰልጠን ያልቻለ በአካባቢው ላይ መሰልጠን አይችልም። ስለዚህ ስሜቱ የሚነዳው ሰው ግልብ ከሆነ ገብቶሻል። ገበያ መር፣ መረጃ መር፣ ሁኔታ መር፣ ስሜት መር ምናምን እንደዚህ መር ከሆን አደገኛ ነው በጣም። የመጣው ሁሉ የሚያንጠለጥለን ባዶ እንሆናለን ማለት ነው። እና ከሚጮሁ ጋር አብሮ መጮህ፣ ከሚያለቅሰው ጋር አብሮ ማልቀስ ምናምን በጣም መነዳት አለው። በነገራችን ላይ ይሄ ሰው ሆኖ ሳለ እንደ እንስሳ ሲሆን የሚገጥመው ችግር ነው። ሰው ሲሆን አንዱ ትልቁ ነገር በራሱ ላይ መሰልጠን ይጀምራል። የፍቃድ ስልጣኑን ራሱ ብቻ ማኔጅ ማድረግ ይጀምራል። የመጣው ይዞት አይሄድ፣ ወጀብ ይዞት አይሄድ እና በራስ ላይ መሰልጠን፣ ራስን በራስ ላይ ማጎልበት አንዱ የውጩ ነገር ጫና እንዳይፈጥርብን። በነገራችን ላይ በጣም ነው የሚገርመው። አንቺም ቅድም እንዲያውም እያነሳሽው የነበረ ሀሳብ አለ። ስራ ቦታ ላይ ተናዶ ሂዶ በቃ ቤት ውስጥ ከቤት እንስሳት ከመደብደብ ጀምሮ ሚስቱ ላይ የሚጮህ፣ ባሏ ላይ የሚጮህ፣ ልጆቿ ላይ፣ ሰራተኛ ላይ ዋቴቨር። ታሪኬ ልክ እንደ መጽሐፍ የሚገለጥ ነው ቢባል አያልቅም። ብዙ ጣውረድ ቢኖረውም አምላኬን ያመሰገንኩ አረ እንደውም ስንቱን በይቅርታ አለፍኩት የሚል ሰው ይኖር ይሆን? ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኤሚ ፖድካስት መጣችሁ እናውጋ። እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምጽ ወይም በጽሁፍ ታሪካችሁን ላኩልን፣ እኛም እናገኛችኋለን። እናመሰግናለን። በጣም አሪፍ ፖይንት ነው እሱ ጋር። አሁን አይምሯችን ብዙ ጊዜ የሚያመጣውን ሀሳብ እናምነዋለን እና አሁን አይምሮ በጣም ትልቅ መሳሪያ ነው አይደል? ግን አይምሯችን ከኛ ነው ወይ መረጃ የሚቀበለው? አሁን አንተ እየተናደድክ ያለው አስበህና ፈቅደህ ቆይ ልናደድ ብለህ ከሆነ ችግር የለም። በቅድ ከሆነ እናበረታታለን። ግን ካንተ ውጪ ነው። ቢካዝ ከዛ በኋላ ስንጸጸት ነው የምናየው አይደለም? ይሄን ባላልኩ ኖሮ፣ ይሄን ባልተናገርኩ ኖሮ ነው የምንለው። ስለዚህ ኮምፕሊትሊ እንደዚህ እንዳልከው የመጣው ወጀብ ሁሉ እየወሰደን ከሆነ ቆም ብላችሁ ማሰብ ያለባችሁ አይምሯችሁ ከናንተ መረጃ እየተቀበለ አይደለም። ይሄ አስደነግጥም። ስለዚህ መረጃ ደግሞ ከውጭ ነው የሚመጣው፣ እሱ ነው የሚነዳው። ስለዚህ አንተ የምትፈልገው ነገር አይደለም በህይወት እየተከናወነ ያለው። ለቼም በእርግጠኝነት ማንም ሰው ቁጭ ብለህ ብትጠይቀው መናደድ ደስ ይለኛል፣ ከሚስቴ ጋር መጣላት ደስ ይለኛል፣ መጮህ ደስ ይለኛል አይልም፣ ሊልም አይችልም። ግን የማንፈልገው የለም። በህይወታችን ላይ ግን እያየነው ነው አይደል? ምናልባት በጣም በጥቂት ደቂቃዎች ትዕግስት ማጣት እኮ የሰው ህይወት ያልፋል። እውነት ነው። ዛሬ እስር ቤቶቻችን ሄደን ብታይ በጣም ብዙ አላማ ህልም ያላቸው ሰዎች ይሄን መረጃን ባለማወቃቸው ብዙ ህልሞች ተጨናግፈዋል አይደል? ሰው ምን እየተከናወነ ነው ያለው? በጣም ነው የሚገርመው። ከዚህ ጋር ካንቺ ካነሳሽው ሀሳብ ጋር በተያያዘ ቅዱሳን መጽሐፍ ምን ይላሉ መሰለሽ? ከምታዩትና ከምትሰሙት ነገር ራሳችሁን ጠብቁ። which means ከአካባቢ ከሁኔታ በዙሪያችን ካለው ወጀብ ራሳችሁን ለዩ፣ ነጥሉ ማለት ነው። ማለት አሁን መረጃ የሚገባው በአይንና በጆሮ በህዋሳዊ አካሎቻችን ላይ ነው። ስለዚህ ይሄን አስብ እየተባልክ ነው እየተነገረ ራይት። ያ ደግሞ የኔ ስልጣን ነው። ኖ ዋን ሪስፖንሲብል ባይዚ ስለምንሰማው ስለምናየው ነገር ማንም ሪስፖንሲብል አይደለም። በጣም በሚገርም ሁኔታ እነዚህ ብልት ህዋሳዊ አካሎቻችን ደግሞ ቫልቭ የላቸው። ቫልቫቸው ያለው አእምሯችን ውስጥ ነው እና ያስተሳሰብ አንዱ ትልቁ ፋይዳ ይሄንን መዝጋትና መክፈት የሚችል ይሄን አላይም ይሄን ያለው በዚሁ ጋር በተያያዘ መምረጥና መመጠን መቻል። መምረጥ ይሄ ያስፈልገኛል። አሁን እነዚህ የሶሻል ሚዲያ ፕላትፎርሞች ላይ ራሱ የሚያግበሰብሱ፣ ሁሉንም የሚሰለቅጡ፣ ሁሉንም የሚወጡ፣ ሁሉንም
ወደ ራሳቸው የሚያስገቡ በጣም ብዙ ሰዎችና ፋይናሊ ልክ ሆድ ሁሉንም ነገር ስናጭቅበት ሊታመም እንደሚችለው አንጀታችን እንደሚታመመው ሁሉ የሀሳብ ዓለማችንም ከማግበስበስ መረጃን መምረጥና መመጠን ካለመቻል በቃኝ ወይም ይሄን አልፈልግም ካለ ማለት ችግር የተነሳ የአእምሮ የሀሳብ ዓለም የሚታመምባቸው እየታመምን ያለነው ነው ወይስ ለዚህ መድኃኒቱ ከምናየውና ከምንሰማው ራሳችንን መጠበቅ ሊያንን ለማድረግ ደግሞ መምረጥና መመጠን መቻል እጅግ በጣም ትኩረት ማድረግ እንድንችል ማያስፈልገንን እንድናስወግድ እኛ ጋር ደግሞ ከኛ ከመጠናችን ከአቅማችን በላይ የሆነ ደግሞ በቃኝ እንድንል እድሉን ይፈጥርልናል በዚህ ውስጥ በሁኔታ በአካባቢ እና በኤክስተርናል በውጫዊ ነገር እንዳንነዳ ራሳችንን መጠበቅ የምንችልበትን አቅም እንድንጎናጸፍ ያደርገናል ማለት ነው እና እዚህ ላይም መስራት ይጠበቅብናል በጣም ማለት እንዳልከው መረጃ ብቻ ሳይሆን አንዳንድ ይፈን አንዳንድ ሪፖርቶች ካየ በዚህ ዓለም ከዓለማችን ደስተኛ የሆኑ ሀገራት ምናምን ተብሎ የሚወጡ መረጃዎችን አይተሃል አይተሃል አይደል ኢትዮጵያ ይሄን ያህል ደረጃ ናት ምናምን ሲባል እኔ ደነግጣለሁ ለምሳሌ እኔ መጣ አልጠየቁኝም ጠይቀዋል አይወርጭራሽ ይታግኝቶኝ እና የነሱ ዴፊኒሽን ነው ደስታ ይሄ ነው ብለው ኢቭን ደስታን እነሱ ናቸው እኮ ዲፋይን የሚያደርጉልን ኤክስተርናል ነገሩ ነው ዲፋይን የሚያደርግልን ምክንያቱም አንተ ደስተኛ ለመሆን ይሄ ሊኖርህ ይገባል መኪና ሊኖርህ ይገባል እቺ ጃኬት ልትኖርህ ትገባለች ሂማኔር ሊኖርህ ይገባል ተብለሃል በእነሱ ስታንዳርድ ልኬት ማለት አዎ እና ሪሊ እነሱ ደስታን ያመጣሉ ወይ እሱ ከሱም ነው ገባ ይሄ ከውስጥ ወደ ውስጥ መኖር ማለት እሱም ነው ያ ዲፋይን ሊያደርግህ አይገባም አንተ የራስህ የደስታ ዴፊኒሽን ወይም የህይወት ሳቲስፋክሽን ስታንዳርድ የለንም ወይ እውነት ነው ሊኖረንም ይገባል በጭራሽ ውጫዊ ነገር ላይ መንጠልጠል የለብንም ማለት በጣም ከባድ ነው አሁን ዓለም ላይ ያለውን ኮምፒቲሽንም ስታይ ውድድሩን ስታይ በጣም ከባድ ነው ያንን ምን ፈጠረው ስትል የሆነ ዲፋይን የተደረገ ይፈን አሁን የቢዩቲ ስታንዳርድ አለ በጣም ነው የሚገርመኝና የቢዩቲ ስታንዳርድ አሁን በየጊዜው ይቀያየራል በድሮ ጊዜ በጣም ወፍራም ሴት ናት ቆንጆ እዚህ ሀገር ይቅርታ አድርግልኝና በጣም ሁሉ ጊዜ አንደኛ ወጣች የምትባለው ሴት እኔ አምራኛ ታውቃለህ እኔ ስታንዳርድ በጣም የሚገርመኝ ኤግዛክትሊ ገባ ኢቭን አይንህ ይቀየራል በጣም የሚገርም ቆም ብለህ አሰብከው ነው ምልህና ስለዚህ ሴት ሁሉ ያንን ስታንዳርድ ለማምጣት የሚያየው መከራ በነገራችን ላይ ከዚህ ጋር በተያያዘ እንደው በቀጣይ እንደው ተመልካቾቻችንን እንጋብዛቸው ራስን መቀበል የሚል ቆንጆ ትምህርት አለ ከዚህ ጋር በተያያዘ ኔክስት በጣም ደስ ይላል ስለዚህ ይሄን ቼክ ማድረግ መቻል አለብን ውጩ እንዲቆጣጠረን ከፈቀድን ደን በቃ የኖርን አይደለም ማይነካ ነገር ሊኖረን ይገባል ማንንም ማይነካው ማንንም በማጣት ውስጥ በህመም ውስጥ በምንም ውስጥ በማግኘት ውስጥ ምንም የሆነች ያቺን ስታንዳርድ ካገኘሃት ሪዘርቭ ሆነን ተጠብቀን መኖር የምንችልበትን እድል ጉልበት ለራሳችን መሸለም መስጠት የምንችልበት ነገር ይፈጠራል ማለት ነው ለናስባለን እንግዲህ የዛሬ ፕሮግራማችን በዚሁ ተጠናቋል እናመሰግናለን ተመልካቾቻችን ግን አሁንም እኛ ያልነካ ነው እነሱ አለ የሚሉት ነገር ሊኖር እንደሚችል እርግጠኛ ነኝ ለሚቀጥለው ትምህርታችን ተጨማሪ እንድናደርግ ግብአት እንድናደርገው ከስር ኮሜንት ያርጉልን እንግዲህ በፕሮግራማችን ጥሩ ሐሳብ እንደወሰዳችሁ ተስፋ እናደርጋለን ሐሳባችንን ከወደዳችሁት ቻናላችንን ሼር ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ መልካም ሳምንት ታሪኬ ልክ እንደ መጽሐፍ የሚገለጥ ነው ቢባል አያልቅም ብዙ ጣውረድ ቢኖረውም አምላኬን ያመሰግንኩ አረንዳውም ስንቱን በይቅርታ አለፍኩት የሚል ሰው ይኖር ይሆን ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኢምፖርካስ መጣችሁ እናውጋ እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምጽ ወይም በጽሁፍ ታሪካችሁን ላኩልን እኛም እናገኛችኋለን እናመሰግናለን